ባዩሽ ድጋሜ ጓደኛዋ ላይ ጠርሙስ በመከስከስ ልትገላት ሞክራለች። ወይዘሮ ሜላት ድንገት እርግብ ከቤት ልትወጣ ስትል ደርሳ አንቃ ልትገላት ነበር። እርግብም እባክሽ ልቀቂኝ እያለች ስማጸናት ነበር። በዛን አጋጣሚ ነበር። በሌላ በኩል መስፍንና ልጆቹ ሆስፒታል ውስጥ ደስታቸውን እያከበሩ ነው። እዚ ጋ የተፈጠረውን ጉድ ምንም አላዩም። አባባ ኖላዊ ቢከተሏትና ወደ ቤት ቢመጡ ኖሮ ወይዘሮ ሜላት ለመሞት አትበቃም ነበር። አሁን ላይ ባዩሽ በግላጭ ሁሉንም ነገር መፈጸም ችላለች። ወደፊትስ ምን ይፈጠር ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። መስፍንና ልጆቹ በአንድ ላይ ተሰብስበው ወደ ሆስፒታል ነበር ያመሩት። በሰዓቱ ድንብላል እንኳን አልቀረችም። ድንብላልም አብራ ከነሱ ጋር ሀናን እየጠበቀች ነበር። ሀና ትንሽ አረፈፍዳ ከመጣች በኋላ ሀንዬ ምን ሆነች ነው አረፈድሽው? በማለት ጥያቄ ሁሉም ጠየቋት። እሷም ከአባቷ ጋር ቁርስ እየበላች እንደነበረ ከነገረቻቸው በኋላ አሁን መሄድ እንችላለን፣ በቃ ሀንዬ እንሂድ ቶሎ አርፍደናል ሲል መስፍን ጠየቃት። አባቷም ሲጠይቃት እሺ ጋሼ ግን ለብቻ ከአንድ ነገር ላወራ እፈልጋለሁ ስትል እሱም እሺ እናውራ፣ እናንተ መኪና ውስጥ ጠብቁኝ ያሏት። ሰላምና ምላሴ ድንብላልም ሆነው መኪና ውስጥ ልጅ እየጠበቋቸው ነበር። ሀናም የተናገረችው ነገር መስፍንን ቢያስደነግጠውም ግን በነገሩ ተስማምቷል። የተስማማውም እኔ ምንም ልዩነት እንደሌለው ታውቃለህ። የእናንተ ልጅነት እኔ እውነታውን ነው እንጂ የምፈልገው እናንተን ፈልጌ ወይ ደግሞ የእናንተን ሀብት ንብረት ለመውረስ አይደለም እዛ ቤት የምመጣው። ግን እርግብ ምን ያህል ውሸታም እንደሆነች እንዲታወቅልኝ ብቻ ነው የምፈልገው። ስለዚህ የእናንተ ልጅነት መሆን ለውጥ እንደማያመጣ ይህንን ማወቅ አለብህ። ምክንያቱም መቼም ቢሆን አባዬን ልተወው አልችልም። እስከዛሬ ሁለ ነገሩን ትቶ ከኔ ጋር የኖረው ይበቃል እና አባዬ ብቸኛ ነው አሁን። ስለዚህ አባዬን በፍጹም ብቻውን ልተወው አልችልም። አንተ ብዙ ልጆች አሉክ። ምላሴና ሰላም ከልጅም በላይ ናቸው። ምርጥ ልጆች አሉክ። ግን እህትና ወንድሜ በመሆናቸው በጣም ደስተኛ ነው መሆነው ነበር ያላቸው። መስፍንም ያን ያህል ራስ ወዳድ እንዳልሆነና ከዚህ በኋላ ልጅነቷን ትቀበል እንጂ ከአባቷ ጋር እንደማይነጣጥላት ነገራት። እሷም በዚህ ነገር ተስማማ። ወደ ሆስፒታል አመሩ። ሆስፒታል ከገቡ በኋላ ምላሴና ሰላም ድንብላል ውጭ ላይ እየጠበቁ ነበር። መስፍንና ሀና ውስጥ ገብተው በጣም ረጅም ሰዓት ነበር የቆዩት። እነሱም ምን ተፈጥሮ ይሆን እያለች ሰላም በተለይ በጣም ነበር የተደናገጠችው። ድንብላልም ምንድን ነው ሊወልድ እንደገባ ሰው ቀሩ እኮ እያማጡ ነው እንዴ እያለች እየቀለደች ነበር። ሰላምም በዚህ ሰዓት አትቀልጅ ድንብላል፣ ይሄ እኮ ነገር ከባድ ነው። ለአንቺ ምናልባት ቀለል አድርገሽ ልታየው ትችላለሽ፣ እንዴት በዚህ ሰዓት ትቀልጃለሽ ብላ ተቆጥታታለች። ድንብላልም ልታስቀይማት ስላልፈለገች ሰላምዬ እባክሽን ይቅር በይኝ፣ እኔ እኮ ልቀልድ ነበረ፣ በጣም ተጨናነቃችሁ እናንተም። በቃ ሁሉም የሆነው ይሆናል፣ ብቻ ፈጣሪ የፈቀደው ነው የሚሆነው፣ በዚህ ልክ መጨነቅ የለባችሁም ብላ ለማጽናናት ሞክራ ነበር። ሰላምና ምላሴ ግን በፍጹም ሊጽናኑ አልቻሉም። ተቀሩ ምን ሆነው ነው እያሉ በጥበቃ ላይ በጣም ይንቆራጠጡ ነበር። በስተመጨረሻም ወጡ። ሲወጡ መስፍንና ሀና ፊታቸው ላይ የሚነበበው የሆነ የሀዘን ስሜት ነበር። ሰላምም ምላሴም በጣም ደነገጡ። መቃሃታችን አልሆነችም፣ ዛሬም ውጤቱ ተቀያይሯል የሚል ስሜት ነበር የተሰማቸው። በመጨረሻ መስፍን ምን ሆናችሁ ነው እንደዚህ የምታዩን ሲላቸው ምንድን ነው የተፈጠረውን ነገር ንገረን እንጂ አባዬ ስትል እሱም ሰፕራይዝ ብሎ ሲጮህ በጣም ደነገጡ። የሆነውን ብቻ ቶሎ ንገረኝ እኔ ልፈነዳ ነው እያለች ነበር ሰላም። ምላሴን በጣም ደስ አለው ሰፕራይዝ ሲል፣ ምክንያቱም የሀና ልጅነት እንድታወቀ ገብቶታል። በመጨረሻም ሀና ሰላምዬ አንቺም እህቴ ምላሴም ወንድሜ ስለሆናችሁ በጣም ደስ ብሎኛል እና ውጤቱ የሚያሳየው እትዬም እናቴ ጋሽም አባቴ አንቺና ምላሴም ወንድምና እህቴ እንደሆናችሁ ነው እና ከዚህ በላይ ደስታ ምን አለ ብለው በደስታ ተቃቀፉ። ሰላምዬ በቃ በጣም ደስ አላት። በህይወቷ እንደዚህ ደስተኛ ሆና የምታውቅ አትመስልም። እየጮኸች ነበር ያቀፈቻት። ሀናም በጣም ደስተኛ ነበረች በሰዓቱ። ምክንያቱም የእነሱን እህትና ወንድም ማመን እስከ ዛሬ ድረስ አምና ተቀብላለች። በእርግጥ የእርግብ ሁኔታ ቢያሳስብም ሁሉ ነገር እንደዚህ በፍጥነት ይሆናል ብላ አልጠበቀችም ነበር። ምክንያቱም እውነታው ይቆያል እንጂ አንድ ቀን መውጣቱ እንደማይቀር ብዙ ጊዜ ትናገር ነበር ሀና።
በተደጋጋሚ እርግብ ሀናን ስትበድላትና እርግብ በጣም ስቃይዋን ስታበዛባት አሁን ላይ ያንቺ ነው ጊዜው፣ ግን አንድ ቀን ዝቅ እንደምትይ እንዳትረሺ። አሁን ላይ ከፍታሽን ማየት አይጠበቅብሽም፣ ነገ ዝቅ የምትቤትን ነገር አስቢ ብላት ነበር። ዛሬ ነው የእርግብ ዝቅ ማለት እና ሀና በጣም ደስተኛ ነበረች። መስፍንም በጣም ነበር ደስ ያለው። ሁሉም ተቃቅፈው በደስታ በጮቤ የረገጡ። ከዛም በኋላ ነበር በቃ ወደ ቤት እንሂድ፣ እናቴ አልሰማችም አይደል አባዬ ብላ ምላሴ ስለ እናቷ ጠይቃ ነበር። ሰላምም እናቷ እንዳልሰማች እና አሁን ትልቅ ሰፕራይዝ ይዘውላት እንደሚሄዱ ተነጋገሩ። ወደ ቤት እያመሩ ነበር። ግን በሌላ በኩል ወይዘሮ ሜላት በራሷ መንገድ የሀናን ልጅነት ለማጣራት ብዙ መንገድ ተጉዛለች። ከአባባ ኖላዊ ጋር ብዙ ጊዜ ትገናኛለች። ተገናኝታም ብዙ ነገር አውርተዋል እና በቅርቡ ፎቶ ከደሴ እንደሚመጣም አናግሯት ነበረ። እሷም ያን ነገር እየጠበቀች ባለችበት ሰዓት በተደጋጋሚ እነሱ በሌሉ ጊዜ አባባ ኖላዊ እና ሜላት ይገናኛሉ። እነሱም የሚያወሩት ስለ አንድና አንድ ብቻ ነበር፣ ስለ ሀና ልጅነት እና ስለ ሀና የልጅነት ባህሪ፣ ምን እንደምትወድ ምን እንደምትጠላ ሁሉንም ነገር አባባ ኖላዊ ለሜላት ይነግራት ነበር። እሱም ያንን ሁሉ ካወቀች በኋላ በቃ ሀና ልጄ ናት፣ እስከ ዛሬ ከጉያዬ ሆና እሷን ስፈልግ ኖሬያለሁ፣ እስከ ዛሬ ካጠገቤ ሆና ስናፍቃት ነበር፣ እንዴት ነው ቀና ብዬ ማየት ያልቻልኩት እያለች በውስጧ ትብሰለሰላለች። በስተመጨረሻም አባባ ኖላዊ ወደ ቤት ተቀጣጥረው በቤት ሲመጣ ወይዘሮ ባዩሽ ነበረች። ወይዘሮ ባዩሽና አባባ ኖላዊ ሲገናኙ በጣም ተፋጠጡ። እሱም ደነገጠ፣ እሷም ደነገጠች። በተለይ የእሷ ድንጋጤ አይጣል ነው። እንዴ ምን ነው አፈጠጥሽብኝ ታውቂኛለሽ እንዴ ብሎ ሲጠይቃት እሷም እኔ አላውቅህም፣ ደግሞ እዚህ ምን ትሰራለህ፣ ለምን መጣ የሚል ጥያቄ በጥያቄ ላይ ደራርባበት ነበር። ግን አባባ ኖላዊ ምን ማለት ነው? እኔማ የመጣሁት ባለቤቶቹን ፈልጌ ነው፣ ለምን እንደዚህ ጠየቅሽ ብሎ ደጋግሞ ቢነግራትም ልትሰማው አልቻለችም። እንዲመለስላትም ፈልጋ ነበር። በስተመጨረሻም ቤቱን ገዝተሽዋል እንዴ ሲላት በፍጹም አልገዛሁትም፣ ይሄ ቤት ይሄ ጓደኛዬ ቤት ነው፣ ስለዚህ ለምን እንደመጣህና እንዴት እንደመጣህ ማወቅ ስላለብኝ ነው የምጠይቅህ አላት። እሱም አይ እንግዲህ ወደዛ ሂጂልኝ ብሎ ገፍትሮ ወደ ሳሎን ገብቶ ቁጭ ካለ በኋላ ምንም ማድረግ ስላልቻለች በሩን ዘግታ ወይዘሮ ሜላት ለባዩሽ አንዳንድ ምግቦችን ለመስራት ነበር ወጥ ቤት የገባችው። እየሰራች እያለ ወይዘሮ ባዩሽ ወደ ወጥ ቤት አመራች። ደግሞ የሀና አባት እዚህ ምን ሊሰራ ነው የመጣው? ለምንስ ነው የመጣው ብላ ለወይዘሮ ሜላት ስትነግራት ሜላትም እንዴ ማን ነው ኖላዊ መጥቷል እንዴ ብላ ጥያቄ ያቀረበችላት። አዎ መጥቷል። ለምንድን ነው ጠላቶችሽን በዙሪያሽ የምትሰበስቢው? አንቺ ሴትዮ ግን ያምሻሉ እያለች ሜላትን በጣም እየጮኸች ትቆጣት ነበር። ባዩሽም ከተቆጣቻት በኋላ ሜላት እንዴ ምን ሆነሽ ነው ባዩሽ? ተረጋጊ እንጂ ምን ሆነሽ ነው? ለምንድን ነው እንደዚህ የምትቆጪው? ደሞስ የሀና አባት ምን አደረገኝ? ከዚህ በፊት ያደረገኝ ነገር የለም፣ ለምን በዚህ ልክ ተቆጣሽ? ብላ ጥያቄ ስታቀርብላት ባዩሽ ግን የእሷን ጥያቄ ሳይሆን የምትመልሰው ለምን ያቺ ልጅ እኮ ትዳርሽን ለማፍረስ ሞክራ ነበር፣ በዛ ላይ ልጅሽ ነኝ ብላ የንብረትሽን ልትወርስና ንብረትሽን ልትጋራ በጣም ብዙ ጥራ ነበር፣ ግን ደግሞ ይሄ ነገር ስላልሆነላት አሁን ላይ ነገሮቹ ሁሉ ውሸት እንደሆኑ ስታውቂባት ነው የተወችሽ እና ለምንድን ነው በዚህ ልክ እነዚያን ሰዎች የምታቀርቢያቸው እያለቻት ነበር። ሜላትም ሀና እንደዚህ አይነት ልጅ ያለ የለችም፣ የተፈጠረው በሙሉ ስህተት ነው እና ሀናን ላረቃት ሞክሬ ነበር። በተደጋጋሚም ከዚህ ቤት እንድትቆምና ከልጆች ጋር ግንኙነት እንዳትፈጥርም ነግሬያት ነበር፣ ግን ነገሩ በሙሉ አልሆነም። አሁን ደግሞ አባቷንም እሷንም አቅርቤ መሞከር ፈልጌያለሁ። በእርግጥ ያን ያህል ክፉ እንዳልሆኑ አውቃለሁ። ሀናም አንድ አይነት ባህሪ ነው ያላት፣ ክፋት የሚባል ነገር አልሰራባትም። እንደውም ከኔ ልጆች በላይ እሷ ጥሩ ታስብልኛለች የሚል መልስ ነበር የነሰመለስ። ወይዘሮ ባዩሽ ግን ነገሩ በሙሉ ስላልገባትና የእሷ ነገር ሊበላሽባት ስለሆነ በጣም ተናዳ ነበር። አንቺ የሚያጠፋሽን ሰው በዙሪያሽ አቀርበሽ እንደፈለግሽ መሆን ትችያለሽ። የኔና የአንቺ ጓደኝነት ምኑ ጋር እንደሆነ ሊገባኝ አልቻለም። እኔ አንቺን መጠበቅ አለብኝ ነበር ያለቻት። ባዩሽ ሴራዋን እያሴረች ነበር። አባባ ኖላዊ የሚያች ሴትዮ እዛ ቤት ስላለች እና ተንኮሏን በሙሉ ስለሚያውቅ በጣም እየተናደደ ነበር። ምናልባት መንገድ ላይ ወይ ደግሞ እኔ ቤት ባገኛት
በአፏ ነበር ደፍቼ ጀርባዋንም መለት እያለ እያዛተባት ነበር። ግን ምንም ማድረግ አልቻለም። ያችን ሴትዮ እንግድነት መታ ነው፣ እሱም እንግድነት መጥቶ ነው። ሊያስቀይማት አልፈለገም። እናም ወይዘሮ ሜላት አባባ ኖላዊን ለመጠየቅ ወደ ሳሎን ስትመጣ ወይ ኖላዊ መታሃል እንዴ? በጣም ይቅርታ ቆየሁብህ ካደል ውስጥ ገብቼ ብላ ሰላም ካለችው በኋላ ቁጭ ብላ እንዴት ነህ ደህና ነህ ወይ ብላ ሰላምታ ካቀራረበችለት በኋላ ወይዘሮ ባዩሽ ተከትላ መጣች እና ጓደኛዬ ናት ኖላዊ ተዋወቃት፣ እሱ የሀና አባት ነው፣ መቼም ቀድመሽ አውቀሽዋል ብላ ሜላትም ልታስተዋውቃቸው ፈለገች። እሷም እኔ ባዩሽ እባላለሁ ብላ ከኖላዊ ጋር ተተዋወቀች። ኖላዊም እሱ ኖላዊ እንደሆነ ነገራት። ከዛም በስተመጨረሻ ከጓደኛሽ ጋር ነሽ፣ በጣም ይቅርታ ሳላስፈቅድ ቤት መምጣቴ ትክክል አልነበረም፣ እናም ጓደኛሽ ጋር ተጫወቱ፣ እኔ ሌላ ጊዜ መጥቼ የኔ ጉዳይ ይደርሳል እናወራለን ብሎ ሊወጣ ሲል ወይዘሮ ሜላት በፍጹም አንተ አትሄድም እና እኔ እና እሷ ችግር የለውም ስለዚህ መጫወት እንችላለን እኔ እናንተ ስትለው፣ ባዩሽ ግን በንዴት አይ እኔ እሄዳለሁ እናንተ ተጫወቱ ብላ ብድግ አለች። ባዩሽን ለማስቀረት ብትሞክርም ግን ባዩሽ አሻፈረኝ ብላ ቀጥታ ወደ እርግብ ቤት ነበር የሄደችው። እርግብ ሱቅ ከሄደች በኋላ ይሄ ሁሉ ሲፈጠር አንቺ የታባሽ ነበርሽ? የማን አባሽን ጎፈሬ ታፈጥሪ ነበር? የሀና ቤት እዛ ቤት ቤተኛው ከሆነ በኋላ አንቺ ምን እየሰራሽ ነው? እዛ ቤት ለምንድን ነው የገባሽው? እያለች ስጮህባት ነበር። እርግብም እኔ ስልክ ስደውልልሽ አታነሽም በሰዓቱ፣ ታዲያ ምን ማድረግ ነበረብኝ? እና አንቺ በሰዓቱ ስልክ ካላነሳሽልኝ እኔ ምን ማድረግ ነበረብኝ? እንዳኮረብሽኝና እንዴት ተጣላሽኝ ስላወቅኩኝ ከዛ በቃ ምንም ማድረግ ስላልቻልኩ አርፌ ተቀመጥኩኝ እና መምጣት ብቻ አይደለም አባትየው ፎቶም እንዳለው የልጅነቷ የሀና ፎቶዎች በጣም ብዙ እንዳለው ለሜላት ሲነግራት ሰምቻለሁ። እና ክስቴ አሁኑ መዋረዳችን ነው፣ አልቆልናል። የሆነ መፍትሄ ካላመጣሽ በቅርቡ ሁለታችንም የሆነ መቀመቅ ውስጥ እንደምንገባ ነው አለቻት። ወይዘሮ ባዩሽም በቅርቡ የሆነ መፍትሄ እንዳላት ስትነግራት ነበር። ግን መፍትሄው ሁሉ ሊሰራላት አልቻለም። በስተመጨረሻ እርግብ ግን አንድ ደስታ የሚላለኝ አለቻት። ምንድን ነው እሱ ስትል ቤት በስሜ ገዝተውልኛል፣ ይህንንም የነገረችኝ ድንብላል ናት እና እነሱ ሲያወሩ ሰምታቸው ቤት በስሜ እንደገዙልኝ ነግራኛለች እና ይሄ ደግሞ ጥሩ ዜና ነው። ስለዚህ ቤቱን ቶሎ ቶሎ የት እንዳለ ካርታው የት እንዳያስቀመጡት ፈልጌ ካገኘው በኋላ ካርታና ፕላኑን ይዤ እወጣለሁ ነበር ያለችው። እሷም ይሄ ጥሩ አጋጣሚ ነው፣ ቤቱም የት አካባቢ እንደሆነ ጣጣርተሽ በቅርቡ ማወቅ አለብሽ ብላ በዚህ ተነጋግረው ነበር የተለያዩት። ግን ሌላ አዲስ ነገር አለ በወይዘሮ ሜላት በኩል። ወይዘሮ ሜላት ወደ አባባ ኖላዊ ቤት በማግስቱ ስትሄድ ፎቶን ይዘው ነበር የጠበቋት። ሜላት እዛ ከደረሰች በኋላ አባባ ኖላዊን ፎቶውን እንዳገኘውና ፎቶውን እንዲያሳያት በጣም እየተንቀጠቀጠች ፎቶውን ለማየት ተዘጋጀች። ግን ፎቶውን ልክ እንዳየች መስቀሉና የእርግብ የሀና የልጅነት ፎቶ ነበር። ሀሴትዬ ብላ ከዛ በኋላ ራሷን መቆጣጠር አልቻለችም። በጣም እየጮኸች ነበር፣ በጣም እያለቀሰች ነበር። የምትለውም ልጄ እኔ ሩቅ ቦታ ሄጄ እፈልግሻለሁ፣ አንቺ አጠገቤ ነበርሽ፣ ሀንዬ እባክሽን ይቅርታ አድርጊልኝ፣ እንዴት ብዬ ነው አሁን አንቺ ፊት የምቆርመው? እንዴት ያን ሁሉ በደል ረስተሽ እናቴ ነሽ ብለሽ ትቀበይኛለሽ? እያለች ነበር የምታለቅሰው። አባባ ኖላዊም እባክሽ ሜላት ተረጋጊ እህቴ፣ ቆይ ሁሉንም ነገር ላስረዳሽ፣ ሁሉም ነገር እኮ በግልጽ ይሆናል። ሀና ደግሞ ያን ያህል የምትቀየምሽ ልጅ አይደለችም፣ እባክሽን ተረጋጊ በማለት በማረጋጋት ላይ ቢገኑ፣ እሷ ግን ልትረጋጋ አልቻለችም ነበር። በሌላ በኩል ስልኳ በተደጋጋሚ ይጠራል፣ ስልኳን ማንሳት አልቻለችም። ሁልጊዜ ስልኳም ይጠራል። እባክሽን ስልክሽንም አንሺው፣ ተረጋጊ እባክሽን፣ ሀናም አሁን ትመጣለች፣ እዚሁ ታገኛታለሽ እያለ ነበር። ወይዘሮ ሜላት ግን ምንም መረጋጋት የሚባል ነገር የለም። አባባ ኖላዊም በሷ ሁኔታ በጣም ተደናገጡ። ምንድን ነው ማድረግ ያለብኝ? እባክሽን ሜላት ተረጋጊ እህቴ፣ ቆይም አላስረዳሽ ቢሏት ምንም ልትሰማ አልቻለችም። እሷም እየየ ብላ እያለቀሰች ነበር። ልጄ ስንት ዓመት ሙሉ ስፈልግሽ ነበረ፣ ስንት ዓመት ሙሉ ሳለቅስ ነበር በአንቺ ምክንያት። አንቺ ልጅ እናቴ ነሽ ብለሽ ስትመጪ፣ እኔ ግን ልጅ አይደለሽም ብዬ ከፋውሽ። ልጄ እኔ ስር ሆነሽ ነው ስትናፍቅኝ የነበረ፣ ከጎን የሆነሽ ነበር ለካ ሩቅ እያሰብኩኝ ስናፍቅሽ የነበረው
ምን አለ የዛን ጊዜ ልጅሽ ነኝ ስትይኝ አምኜ ተቀብዬሽ ቢሆን እያለች በጣም አለቀሰች። በስተመጨረሻም ተደጋግሞ ስልክ እየተደወለ ነው። እባክሽን ይሄን ስልክ አንሺው፣ ምናልባት አስፈላጊ ሊሆን ይችላል፣ ሀናም አሁን ትመጣለች ብሎ በግድ አረጋግቶ ስልኳን ካስነሳት በኋላ የደወለችው ግን ወይዘሮ ባዩሽ ነበረች። ወይዘሮ ባዩሽም ምን ሆነሽ ነው ስልኩን ማታነሺው ብላ በጣም ተቆጣቻት። ወይዘሮ ባዩሽም ሜላትም ባዩሽ እኔ ጉድ ሆኜልሻለሁ እያለች ማልቀሷን አላቆመችም። እንዴ ሜላት ምን ሆነሽ ነው? ለምንድን ነው በግልጽ ማትነግሪኝ? ብላ እየጮኸች ብትጠይቃትም ሜላት ግን መናገር አልቻለችም። ምንድን ነው የተፈጠረው ስትላት ሀና ልጄ ናት፣ እርግብ ስትጫወትብኝ ነበር ይቺ ሌባ እያለች ስትነግራት ሜላት በዛን ሰዓት ያን ነገር ባትናገር ኖሮ ሕይወቷን አታጣም ነበር። ባዩሽም ምን አለች? አዎ ሀና ናት ልጄ፣ እርግብ እየተጫወተችብኝ ነበር። ያን ጊዜ ሰው የሚመክረኝን አልሰማ ብዬ፣ ዛሬ ግን ተዋረድኩኝ። በሀና ፊት እንዴት ብዬ ነው የምቀርበው? ልጄ ሀና ናት እያለች ማልቀሷን ቀጥላለች። በስተመጨረሻም እኔ ቤት መጣሁኝ፣ በቃ ቤት ጠብቂኝ ብላ ከቀጠረቻት በኋላ ስልኩን ዘግታ ወይዘሮ ሜላትም ወደፊት ወደኋላ ሳትል እየሮጠች ወደ ቤቷ ነበር ያመራችው። እዛ ጋ ሀና፣ ምላሴ፣ መስፍን እንዲሁም ድንብላልና ሰላም ሆነው ደስታቸውን እያከበሩ ነው። ለእሷ ትልቅ ሰርፕራይዝን ለማምጣት ጉድ ጉድ እያሉ ነበር። ግን እሷን በራሷ መንገድ የሀና ልጅነት በማወቋ ሕይወቷን ሊያሳጣት ችሏል። ይሄ ነገር በምክክር ቢሆንና ከመስፍን ጋር አንድ ቢሆኑ ኖሮ ዛሬ ሕይወቷ እንደዚህ አደጋ ላይ አይደርስም ነበር። ወይዘሮ ሜላትም እየሮጠች ወደ ቤቱ በሄደች ሰዓት እርግብ ተደላድላ ምሳዋን እየበላች ነበር። ቀደም ያለ አንድ ስልክ ጥሪ ነበረ። እሱም የደወለችው ባዩሽ ስትሆን አንቺ ልጅ እንዳልሆንሽ ወይዘሮ ሜላት ነቅታለች፣ ከዛ ቤት መጥፋት አለብሽ ብላ ጆሮዋ ላይ ነበር ስልክ የዘጋችባት። በዛን ሰዓት እርግብ ምን ማድረግ እንዳለባት አላወቀችም። ብቻ አንዳንድ ነገሮችን ሰርቃ ከዛ ቤት ልትወጣ ስትችል በሩ ላይ ሜላትን አገኘቻት። ሜላትም ጉሮሮዋን አንቃ አንቺ ሌባ እንዴት ታጭበረብርኛለሽ? እንዴት ብደፍርኝ ነው ቤቴ ድረስ ልጅሽ ነኝ ብለሽ የመጣሽው? እያለች ስታናዝዛት ባዩሽ ከኋላ መታ በጠርሙስ ራሷን መታታለች። ከዛም እሷ ራሷን ስታወድቃለች። ምን ይፈጠር ይሆን ቀጣይ ክፍል? ወይዘሮ ሜላት መሞት የለባትም። አዎ መሞት የለባትም። የሀናን ልጅነት ካረጋገጠች በኋላ በፍጹም መሞት የለባትም። እና ቪዲዮ እዚህ ላይ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። አንዳንድ አዝናኝና የሆኑ ይቀናሉ። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ አብረን እንመጣለን።